በርካታ ወታደሮች አለቁ። ኢራን ሌሊቱን አዘናግታ ጨረሰቻቸው። አሜሪካ ላይ የተተኮሱት ሃይፐርሶኒክ ሚሳኤሎች ከተሞች ነደዱ፣ ህዝቡ አለቀ። ሌሊቱን ኢራን እጅግ አስፈሪ የጥቃት ማዕበል ከፍታ አድራለች። በዚህ ጥቃት ኢራን ሃይፐርሶኒክ ሚሳኤል መጠቀም የተረጋገጠ ሲሆን በርካታ ንጹሃን የአሜሪካ ወታደራዊ አመራሮችና የጦር ማዕከላት ጉዳት ደርሶባቸዋል፣ ወድመዋል። ይህ ክስተት ትራምፕን እጅ ሊያሰጥ የሚችል ነው ተብሎለታል። ወዲህ ደግሞ ኔታንያሁ ከዩክሬን ወታደራዊ ድጋፍ በይፋ መጠየቃቸው እጅጉን እያነጋገረ ይገኛል። ከቅርብ ቀናት ወዲህ የመካከለኛው ምስራቅ አዲስ መልክ እየያዘ ሲሆን የአሜሪካ የጦር ሰፈሮች ሙሉ ለሙሉ ወድመዋል። የገልፍ አገራት ደግሞ የባይተዋርነት ስሜት ተጸናውቷቸዋል። በመካከለኛው ምስራቅ አንዳች ታላቅ ለውጥ እየተከሰተ ነው። ታዋቂው እስራኤላዊ ጋዜጠኛ አሉን ሚዝራሂ እንደሚለው ከሆነ ዓለም ሊቀበለው ያልተዘጋጀ ትልቅ ወታደራዊ ሽግግር እየተከናወነ ነው። ኢራን የአሜሪካ የጦር ሰፈሮች እጅግ በከፋና ስልታዊ በሆነ መንገድ እያወደመች ሲሆን በአስርተ ዓመታት ውስጥ በትሪሊዮን የሚቆጠሩ ዶላሮች የፈሰሰባቸውን በባህሬን፣ በኩዌት፣ በኳታርና ሳውዲ አረቢያ የሚገኙ ግዙፍ ይዞታዎችን ወደ አመድነት ቀይራቸዋለች። አሜሪካ ከፐርል ሃርበር ወዲህ እንዲህ ያለ መጠነ ሰፊ ጥፋት ገጥሟት አያውቅም። ይህ ደግሞ ወታደራዊ ውድመት ብቻ አይደለም፣ የፖለቲካ መልክዓ ምድሩንም ጭምር እየቀየረው ነው። የሮይተርስ ዘገባ እንደሚያመላክተው አሜሪካና እስራኤል በኢራን ላይ በከፈቱት ጦርነት የገልፍ አገራት ባላሰቡትና ባልጀመሩት ጦርነት ሰለባ በመሆናቸው ከፍተኛ ብስጭት ውስጥ ገብቷል። ከዚህ በተጨማሪም የባይተዋርነት ስሜት ውስጥ ገብቷል ሲል አትቷል። ውድ የአዲስ ፖስት ሚዲያ ቤተሰቦች እነዚህን ጉዳዮች እንደዚሁም ደግሞ በመካከለኛው ምስራቅ እየተፈጠረ ያለውን የአሜሪካ ሀያልነት እያዘቀዘቀ መምጣትን በተመለከተ በዝርዝር እንነግራችኋለን። እንደተለመደው ቪዲዮን ላይክ እና ሼር በማድረግ ቻናሉንም ሰብስክራይብ በማድረግ አብራችሁን እንድትቆዩ እንጋብዛለን። አስቀድመን ግን የኢራንን የሌሊቱን ጥቃት እንመልከት። ሌሊቱን ኢራን እጅግ አስፈሪ ጥቃት ከፍታለች። በዚህ ጥቃት ሃይፐርሶኒክ እንደዚሁም ደግሞ ክላስተር ቦምብ የተሸከሙ ሚሳኤሎችን መጠቀሟ የተገለጸ ሲሆን በርካታ ንጹሃን ተገድለዋል። የአሜሪካ ወታደራዊ አመራሮችና የጦር ማዕከላትም ኪሳራ ደርሶባቸዋል። የእስራኤል መከላከያ ኃይልና የሀገር ውስጥ ግንባር እዝ እንዳስታወቁት ከእኩለ ሌሊት ጀምሮ ከኢራን የተተኮሱ 4 ተከታታይ ቦሊስቲክ ሚሳኤሎች በእስራኤል ላይ ጥቃቶችን ሰንዝረዋል ብሏል። እነዚህ ጥቃቶች ተከትሎ በማዕከላዊ እስራኤል በኢየሩሳሌም በደቡብ የሀገሪቱ ክፍሎችና በምዕራብ ዳርቻ የአየር ጥቃት ማስጠንቀቂያ ሳይረኖች በተደጋጋሚ ሲጮሁ አድሯል። ይሁን እንጂ አብዛኞቹ ሚሳኤሎች በአየር ላይ በመመታታቸውና ስብርባሪዎቻቸውም ክፍት ቦታዎች ላይ በመውደቃቸው እስካሁን ድረስ ምንም አይነት የሰው ጉዳት አለመመዝገቡን ከእስራኤል በኩል የወጡ ወታደራዊ ግምገማዎች አመላክተዋል። እንደ አልጀዚራ ዘገባ ከሆነ ግን ከዚሁ የኢራን ጥቃት ጋር በተያያዘ ከሊባኖስ በኩል በሄዝቦላ ታጣቂዎች የተተኮሱ የረጅም ርቀት ሮኬቶች በቴል አቪቭና አካባቢዋ ከፍተኛ የሳይረን ጮት እንዲሰማ አድርጓል። የሄዝቦላ ቡድን ባለፉት 2 ሳምንታት ውስጥ ብቻ በአብዛኛው የሰሜኑን የሀገሪቱን ክፍል ኢላማ ያደረጉ በመቶዎች የሚቆጠሩ ሮኬቶችን ወደ እስራኤል መተኮሱ ተጠቅሷል። የጥቃቶቹን አቅጣጫ መቀየርና መባባስ ተከትሎ የእስራኤል ወታደራዊ እዝ ህዝቡ የደህንነት ማስጠንቀቂያዎችን በጥብቅ እንዲከታተልና ሳይረን በሚሰማበት ጊዜ በአስቸኳይ ወደ መጠለያ ስፍራዎች እንዲያመራ ማሳሰቢያ አስተላልፏል። ምንም እንኳን በአገሪቱ የተለያዩ ክፍሎች ከፍተኛ ውጥረትና የፍንዳታ ድምጾች ቢሰሙም እስካሁን በተሰነዘሩ ጥቃቶች የከፋ ሰብአዊ ኪሳራ አልደረሰም። በቀጠለው የመካከለኛው ምስራቅ ጦርነት ላይ ኢራን እየፈጸመቻቸው ያሉ ጥቃቶችን ተከትሎ የአሜሪካ የጦር ሰፈሮች ሙሉ በሙሉ በሚባል መልኩ እየወደሙ ናቸው። በመካከለኛው ምስራቅ አንዳች ታላቅ ለውጥ እየተከሰተ እንደሆነም ታዋቂው እስራኤላዊ ጋዜጠኛ አሎን ሚዝራሂ ገልጿል። አለም ሚዝራሂ ዓለም ሊቀበለው ያልተዘጋጀ ታላቅ ወታደራዊ ሽግግር እየተከናወነ ነው ባይ ነው። ኢራን የአሜሪካ የጦር ሰፈሮች እጅግ በከፋና ስልታዊ በሆነ መንገድ እያወደመች ነው ያለም ሲሆን በአስርተ ዓመታት ውስጥ በትሪሊዮን የሚቆጠሩ ዶላሮች የፈሰሰባቸው በባህሬን፣ ኩዌት፣ ኳታርና ሳውዲ አረቢያ የሚገኙ ግዙፍ ይዞታዎች ወደ አመድነት
እየተቀየሩ ነው ብሏል። ይህ ደግሞ ወታደራዊ ውድመት ብቻ አይደለም፣ የፖለቲካ መልክዓ ምድሩንም እየቀየረው ነው። የገልፍ ሀገራት ባላሰቡትና ባልጀመሩት ጦርነት ሰለባ በመሆናቸውም ከፍተኛ ብስጭት ውስጥ ይገኛሉ። ያልጀመሩትና ያልደገፉት ጦርነት የደህንነትና የኢኮኖሚ ቀውስ እየፈጠረባቸው መሆኑንም በግልጽ እያሳወቁ ነው። የኤምሬትስ የፖሊሲ ማዕከል ፕሬዚዳንት እብታሳም አልከትቢ እንዳሉት ይህ የኛ ጦርነት አይደለም፣ ይህንን ጦርነት አልፈለግነውም፣ ነገር ግን በደህንነታችንና በኢኮኖሚያችን ዋጋ እየከፈልንበት ነው ሲሉ የሁኔታውን አሳሳቢነት ገልጿል። ተንታኞች እንደሚሉት ይህ የአሜሪካ እስራኤል በኢራን ላይ የከፈቱት ጦርነት የገልፍ አገራት በአሜሪካ ጥበቃ ላይ የነበራቸውን የቆየ እምነት አናግቶታል። በለንደን ስኩል ኦፍ ኢኮኖሚክስ ፕሮፌሰር የሆኑት ፉአዝ ገርገስ እንደሚሉት የቀጠናው አገራት አሁን አንድ እውነት ተረድተዋል። የገልፍ አገራት አሜሪካ ደጀን ከለላ እንደማትሆናቸው ተገንዝበዋል። ሀብታቸውና ንብረታቸው ከሌላ አካል ጥቃት እንደማትከላከላቸው ተረድተዋል በማለት ተናግረዋል። በተመሳሳይ የሳውዲው የገልፍ ጥናት ማዕከል ሰብሳቢ አብዱልአዚዝ ሳገር አሜሪካ ለቀጠናው አጋሮቹ አስፈላጊውን ጥበቃ ሳታዘጋጅና የነዳጅ ፍሰቱን ሳታረጋግጥ ወደ ጦርነት መግባቷ በገልፍ አገራት ኢኮኖሚ ላይ አስከፊ ጉዳት እያደረሰ ነው ይላሉ። እንደ ሳገር ምልከታ የውጭ ኃይሎች ውሳኔ የሚወስኑት የገልፍ አገራትን ጥቅም ሳይሆን የራሳቸውን ስልታዊ ፍላጎት መሰረት አድርገው ነው። በዚህ ምክንያት የገልፍ አገራት ከኢራንም ሆነ ከሌሎች ዓለም አቀፍ አጋሮቻቸው ጋር ያላቸውን ግንኙነት ይበልጥ ጥንቃቄ በተሞላበትና ሚዛናዊ በሆነ መንገድ ለመምራት ሊገደዱ ይችላሉ። የሲኤንኤን ወታደራዊ ተንታኝ ሴድሪክ ሌይተን እንደሚሉት ኢራን አሲሜትሪክ ዋርፌር ወይም ያልተመጣጠነ የጦርነት ስልት በመጠቀም ቢሊዮን ዶላር የወጣባቸውን የአሜሪካ ንብረቶች በቀላሉ ኢላማ አድርጋለች ይላሉ። አሜሪካ በ1953 እንዳደረገችው በቀላሉ ሪጂም ቼንጅ የማምጣት አቅም የላትም። በአሜሪካ ኮንግረስ ውስጥም በሌላ ሀገር ጦርነት ለምን ደማችን ይፈሳል የሚለው ተቃውሞ እየበረታ ነው ይላሉ። በጥቅሉ የአሜሪካ ወታደራዊ ንብረቶች ሲናጉና ስልታዊ ቦታዎቿ ሲመቱ መድረኩን ለራሽያ፣ ቱርክና ቻይና ፈቀቅ የምትልበት ጊዜ እየቀረበ ይመስላል። ጋዜጠኛ አሎን ሚዝራዊ እንዳለው ይህ ጦርነት ሲያበቃ አሜሪካ ዳግመኛ ወደ ምዕራብ ኤዥያ አትመለስም፣ በመካከለኛው ምስራቅ የአሜሪካ መኖር ያበቃል በማለት ይናገራል። በዚህ ጦርነት አሜሪካ እጅጉን ኪሳራ እያስተናገደች እንደምትገኝ ሪፖርቶች ያመላክታሉ። አሜሪካ የጦርነት መር ኢኮኖሚ እንደምትጠቀም ዓለም ያወቀው ፀሐይ የሞቀው የአደባባይ ሐቅ ነው። የሚገርመው አሜሪካ እስከዛሬ ባደረገቻቸው ጦርነቶች ኢኮኖሚያ ከማሽቆልቆል እድገት ማሳየቱ ነው። ምክንያቱም ጦርነቱ በራሷ ምድርና ዜጎች ላይ አይደለምና። በዓለም ላይ 800 የጦር ቤዝ በ80 አገር ነበራት። የጦርነት ቀስቃሽም የጦር መሳሪያ አምራችና ሻጭም እሷ በመሆኗ ለምሳሌ ከአንደኛው የዓለም ጦርነት በኋላ ኢኮኖሚዋ እድገት አሳይቶ ነበር። ይህ እድገት ደግሞ እስከ ግሬት ዲፕሬሽን እስከሚባለው ከፍተኛ ድቀት ቀጥሎም ነበር። በአገሪቱ ታሪክ እጅግ ረጅሙ የኢኮኖሚ ዲፕሬሽን እስከ 1941 የቀጠለ ነበር። ከ1941 እስከ 45 ባለው ተከታታይ ዓመታት የጦርነት ኢኮኖሚ ብላ ወደምትጠራው የአሜሪካ ኢኮኖሚ እድገት አሳይቶ ነበር። በእነዚህ 5 ዓመታት ውስጥ አሜሪካ የጦር ኢኮኖሚ በመከተሏ አገሪቷ ታመርት ከነበረው አጠቃላይ ምርት 80 በመቶ የጦር መሳሪያ ምርትና አቅርቦት ነበሩ። በዚህም በአማካይ ዓመታቶች ውስጥ አሜሪካ 17 ሚሊዮን ጠመንጃና ሽጉጥ፣ ከ80 ሺህ በላይ ታንኮችን፣ ከ41 ቢሊዮን በላይ ተተኳሾችን፣ ከ4 ሚሊዮን በላይ የከባድ መሳሪያ ተተኳሾችን፣ ተወንጫፊዎችን፣ 75 ሺህ የጦር ጀልባዎችን እና መርከቦችን እንዲሁም 300 ሺህ የጦር አውሮፕላኖችን አምርታ ነበር። ይህ ሁሉ የጦርነትና የእልቂት መሳሪያዎች ለግሏ ሳይሆን አምርታ ዓለምን ያመሰችበት፣ በሽያጭም በልዋጭም በግራም የመታበቀኝ ጎሉ የተቆጠረበት የዓለም ሕዝብ ላይ ነው። ባለፈው ሳምንት ግን ከኢራን ጋር በእስራኤል ተጎትታ በገባችበት ጦርነት ራሳቸው እንዳመኑት በ6 ቀን ብቻ ከ11 ቢሊዮን ዶላር በላይ ኪሳራን ተከናነቡ። የሰሞኑን 5 ነዳጅ ጫኝ አውሮፕላኖችን ሳይጨምርም አሜሪካ ከፍተኛ ወታደራዊ ኪሳራን አስተናገደች። ዶናልድ ትራምፕን ጨምሮ የአሜሪካ የመከላከያ ሚኒስቴርም በጦርነቱ ከፍተኛ ኪሳራን እያስተናገዱ እንደሆነ እየተናገሩ ይገኛሉ። አሜሪካ በዚህ ጦርነት ከፍተኛ ኪሳራን እያስተናገደች ቢሆንም በአንጻሩ ግን ራሽያ በዚህ ጦርነት እየተጠቀመች ነው የሚመስለው። እንደሚታወቀው ራሽያ የኢራን ቁልፍ አጋር ስትሆን ጠንካራ ወታደራዊ ትብብርም አላቸው። ሩሲያ ወዳጄ ከምትላቸው አገራት የኢራኑ ጠቅላይ መሪ አያቶላ ኦሊ ሄሜኒ መገደል፣ የሶሪያ በሽር አልአሳድ ከስልጣን መወገድና አሜሪካ ኒኮላስ ማዱሮን በቁጥጥር ስር መዋሏ ለሞስኮ ዲፕሎማሲያዊ ግንኙነት መሰናከል ተደርጎ ነበር።
ነገር ግን ኢራንና ሩሲያ ያላቸውን ግንኙነት እስካሁን ድረስ ማንም ሊሽረው አልቻለም። ለመሆኑ እንዴት ነው በዚህ ጦርነት ሩሲያ እየተጠቀመች ያለችው? ኢራን የሆርሙዝ ሰርጥን በመዝጋቷ የነዳጅና የጋዝ ዝውውርን በመቀነስ የነዳጅ ዋጋን እንዲያሻቅብ አድርጋለች። ይህ ደግሞ በዩክሬን ጦርነት ምክንያት ከፍተኛ ጫና ውስጥ ለነበረችው ሩሲያ ከጋዝ ሽያጭ የምታገኘው ገቢ የተወሰነ የገንዘብ እፎይታ ይሰጣታል። የሩሲያ የፌዴራል በጀት በበርሜል $59 በምትሸጠው ነዳጅ ላይ የተመሰረተ ነው። አሁን የነዳጅ ዋጋ በከፍተኛ ሁኔታ የጨመረ ሲሆን ድፍድፍ ነዳጅ በበርሜል ወደ $120 ተጠግቷል። ዋና የባህረ ሰላጤው ነዳጅ አምራች ሀገራት ምርታቸውን በመቀነሳቸው ሩሲያ እንደ ቻይናና ህንድ ላሉ ሀገራት ኤክስፖርት የማድረግ እድል ይከፍትላታል። ህንድ ቀደም ሲል ከሩሲያ የምትገዛውን ነዳጅ እንድትቀንስ ስትወተወት ቆይታለች። በኋላም ቢያንስ እስከሚቀጥለው ወር ድረስ ከሩሲያ ነዳጅ እንድትገዛ ከአሜሪካ ፍቃድ ተሰጥቷታል ሲሉ የፖለቲካ ኢኮኖሚስቱ ዴቪድ ፋይድ ይናገራሉ። የነዳጅ ገበያ ጫናን ለማቃለል በሩሲያ ነዳጅ ላይ የተጣሉትን አንዳንድ ማዕቀቦች ለማቃለል የተጀመሩ አንዳንድ ውይይቶችም አሉ በማለት ይደመጣሉ። በዚህ ጦርነት ሌላው ማን ትጠቀማለች የሚለው ጉዳይ የቻይና ጉዳይ ነው የሚነሳው። ቻይና በኢራን ላይ በተከፈተው ጦርነት ይህ ነው የሚባል ውጤት እስካሁን ያላየች ሲሆን ነገር ግን ወላፈኑ መሰማቱ የሚቀር አይመስልም። በዓለም አቀፍ የኤነርጂ ፖሊሲ ማዕከል መረጃ መሰረት ቻይና ከምታስገባው ድፍድፍ ነዳጅ ውስጥ 12 በመቶውን ከኢራን ታገኛለች። በተጨማሪም ቻይና ለብዙ ወራት የሚበቃትን ነዳጅ አከማችታለች። ተጨማሪ ካስፈለጋትም ፊቷን በቀላሉ ወደ ሩሲያ ታዞራለች። የቻይና በውጭ ንግድ ላይ የተመሰረተ ኢንዱስትሪ ዘርፍ ግን ይጎዳል ሲሉ ተንታኞች ይናገራሉ። ከቻይና አጠቃላይ የአገር ውስጥ ምርት 20 በመቶ የሚሆነውን ድርሻ የሚይዘው የውጭ ንግድ ኢኮኖሚዋ ቁልፍ መሰረት ነው። በሆርሙዝ ወሽመጥና በአካባቢው ያለው የባህር ትራንስፖርት መስተጓጎል ለቻይና ያን ያህል ችግር የሚፈጥር አይሆንም። ወደ ምዕራብ ለሚሄዱ የቻይና ምርቶች ግን ወደ አትላንቲክ መድረስ እጅግ ወሳኝ ሊሆን ይችላል። ይህ እንግዲህ እንደሚያሳየው ቻይናና ራሽያ በዚህ ጦርነት አንዳንድ ኢኮኖሚያዊ ጥቅሞችን ቢያገኙም አሜሪካ ግን ከፍተኛ ኪሳራን እንደምታገኝ የሚገልጽ ነው።